ሰላም ብያለሁ ሁላችሁንም። ወግዳዊቷ ላቫ አማራ ፍቅር ጃንዴ ንጋት ሀበን ታቻላችሁት ሁላችሁንም ሰላም ብያለሁ። ሰማ አኪላ ወግዳዊት እቺ ልጅ እንዳለ ተጉሎትን ያሉትን እንዳለ ጨርሳ ነገስታቶቹ አሁን ሬጉላር ሚስቶቻቸው ገኝ ሚስቶቻቸውን ስም እየተቀያየረ ተቸገርን እኮ እና ኤኒዌይስ አሁን መጀመር እንችላለን። ሰላም ብለናል ሁላችሁንም፣ ታችም ያላችሁትን ላይ ደግሞ በስም የጠራችሁ ሁላችሁንም ሰላም ብያለሁ። ያው ቅድም ዘሪያቆ ጥሩ አድርጎ ያነሳቸው ፖይንቶች አሉ። እዛ ላይ ነው እንግዲህ በደምታቸውን እያደረኩኝ እየነካው የምሄደው ማለት ነው። ሶ በፖለቲካ ውስጥ አንድ ማህበረሰብ ፖለቲካ ሲሰራ ወይም ሲወከል በፖለቲካ ሲወከል የግዴታ የሚወክለው አካል የተሻለ አክተር መሆን አለበት። ያስከው ቅድም አንስቶታል ዘሪያቆ ስሞችን ጠርቶ እና ምሬን ምናምን ጠርቶ እነዚህ ሰዎች ማሳካት የሚችሉት ነገር አለ። የት ድረስ መሄድ ይችላሉ? ኦኬ የት ድረስ መሄድ ይችላሉ የሚለውን ነገር ማየት አለበት። ቢኮዝ የኦሮሞ ፖለቲካ በነ ሌንጮ ነው ዳይሬክት የተደረገው አሁን ባለው የኮንቴምፖራሪ ፖለቲክስ። የትግራይን ፖለቲካ እንደዚሁ በነ አቦይ ስብሃት በሌሎችም these people are intelligent ልንክደው እንችላለን አይደለም፣ ስማርት ናቸው and ፖለቲካቸው ኢንተረስት ቤዝድ። ለምሳሌ የትግራይ ፖለቲካ የትግራይ ህዝብ ማይኖሪቲ መሆኑን አምኖ ነው የተነሳው። ህዝባችን ማይኖሪቲ ነው፣ ግን ኢትዮጵያ ውስጥ ጠንካራ ፓወር ያስፈልገናል። how can we achieve that? ይሄን ሂሳብ ሲሰሩ ኦኬ ሁለት አማራና ኦሮሞ የሚባል ሁለት ትልቅ ህዝብ አለ። እነዚህ ሁለት ህዝቦች ማጋጨት ከቻለ እንዳይስማሙ ማድረግ ከቻለ ሁለቱም ኤክስትራ ፓወር ሲፈልጉ ወደኛ ይመጣሉ። ሰው እኛ አጋዥም መሪ እንሆናለን። ይሄ ዲዌል ዲዛይን እንዲሆነ ነው። ሰው ከሁለቱ የቱ ያስቸግረናል? የቱ የነቃ ነው? የቱ የተሻለ ጉልበት አለው? ስፔሻሊ መስላለው የአማራው ነው። ስለ አማራውን በዚህ አድርገን ከጨዋታ እንወጣለን። የኦሮሞ ኃይል እንዲህ እናደርገዋለን ተብሎ የተሰራ ነው። ሚስ ካልኩሌሽኖች ይኖራሉ። የኦሮሞ ፖለቲካ እንደዚሁ ግን ኢንተረስታቸውን ማፓውት አድርገዋል። ለምሳሌ የኦሮሞ ፖለቲካ ትግል ሲጀመር የባህል፣ የቋንቋ፣ የኢኮኖሚ ጥያቄ ይዞ ነው የተነሳው። ሶስቱም ጥያቄዎች የባህል የሚለው ብዙ ጊዜ ኔሽን ሆኖ የተገነባው በዛ ስለሆነ ነው። ኦሮሞ ማህበረሰብ ብዙዎቻችሁ አሁን እንደምታውቁት አይደለም ኔሽን አልነበረም። የኦሮሞ ማህበረሰብ በአንድ የጋራ መንግስት ተመርቶ አያውቅም፣ ኦፒዲዮ እስኪመጣ ድረስ ማለት ነው። በኦሮሞ ፖለቲካ ውስጥ ካሜራ ይናል አይ ቲንክ አሁን ጥሩ ይመስላል ለእኔ ያልታያል። በኦሮሞ ፖለቲካ ውስጥ የኦሮሞ ፖለቲካ ትልቁ ሞቲቭ የመጫና ቱለማ የሚለው አንድ ማህበረሰብ እንደ ብሔር መሰብሰብ አለበት። እዚህ ወደ ብሔር ለመሰብሰብ መጫና ቱለማ የሚባሉ ሁለት የቦረና ልጆችን ወደ አንድ ማህበር በማምጣት የኦሮሞን አንድነት ጀመሩ ማለት ነው። ኦሮሞ ወደ ብሔርነት ራሱ የተቀየረው አሁን ብዙ ጊዜ አማራ የሚባል ብሔር አለ ምናምን ይሏቸዋል፣ ግን እንደዛ አይደለም። ኦሮሞ ወደ ብሔርነት የተቀየረው በአንድ ኮአሊሽን በአንድ ባነር ውስጥ መንቀሳቀስ የጀመረው በኢትዮጵያ 1987 በኋላ ነው ማለት ነው። ያኔ ኦፒዲዮ የመጀመሪያው ኦሮሞን አንድ አርጎ የገዛ አንድ አርጎ የመራ ድርጅት ወይም መሪ ኃይል ወይም ሉባ ስርዓት ኦህዴድ ይባላል፣ ወይም የኦሮሚያው ዲሞክራሲያዊ ነፃነት ድርጅት ዲሞክራሲያዊ ድርጅት ይሄ ነው። እና ይሄ ኔሽን ቢልድ ለማድረግ ደግሞ የግዴታ ካልቸር ያስፈልጋል። ስለዚህ ካልቸር ላይ በጣም ሰርተዋል ሰዎች። ለካልቸር ደግሞ ባህላችን ተነጥቀናል ምናምን የሚለው እዚህ ላይ ነው በጣም የሰሩት ካያችሁ። ስለዚህ የፖለቲካው ናራቲቭ ፕሮፓጋንዳው ምኑ እዚህ ላይ ይሽከረከራል። ሁለተኛው ኢኮኖሚ። በአፍሪካ ውስጥ የኢኮኖሚ ምንጭ ምንድነው? እስቲ እንደው ትንሽ ካገዛችሁ ምንድነው የኢኮኖሚ ምንጭ አፍሪካ ውስጥ ያለ ኢኮኖሚካል ሪሶርስ የሚባለው ትልቁ
በቃ ሰኞ ተነስተ ማክሰኞ ወደ ገንዘብ መቀየር የምትችለው ምንድነው? አይ ቡናማ ስራ ይፈልጋል። መሬት ነው። ቴንክ ዩ መሬት ነው። ስለዚህ የኦሮሞ ፖለቲካ መሬት 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 ሲልህ ወዶ ይምሰል መሬት የሚልህ ስለ ኢኮኖሚ እያወራ ኦኬ። ማህበረሰብ ገንዘብ እንዲኖረው መሬት መያዝ አለበት። ያ መሬት ላይ ማዕድን ሊገኝ ይችላል። ያ መሬት ሊሸጥ ይችላል። ስለዚህ ኢኮኖሚ ጥያቄ ይሄ ነው። የፖለቲካ ጥያቄው ደግሞ የውክልና ጥያቄ። ስለዚህ በኢትዮጵያ ሰፊ ህዝብ ነኝ ብሎ 10 ጊዜ ሬተሬት የሚያደርግልህ በኢትዮጵያ ፖለቲካል ፊልድ ውስጥ የተሻለ ፖዚሽን ነው። ስለዚህ እንደዚህም ጥያቄዎች ስለሚጠይቅ ችግሩ የኦሮሞ ማህበረሰብ አንድ ባለመሆኑ የተነሳ እንደ ብሔር አንድ ነው፣ ግን ማህበረሰቡ እጅግ የተለያየ ነው። ላይክ በጣም ዋይድ ነው ማንነት ጉዳይ። ስለዚህ ጥያቄዎች የተለያየ ነው። ለምሳሌ የአርሲ ኦሮሞ ጥያቄ፣ የቱለማ ጥያቄ is utterly different። በጣም በቃ ቶታሊ የተለያየ ነው። ኦኬ ቱለማው አክራሪ ክርስቲያን ነው፣ አርሲው አክራሪ ሙስሊም ነው። ጥያቄዎቻቸው የተለያዩ ናቸው። የባህል ልብሳቸው በጣም የተለያየ ነው ማለት ነው። ኤግዛጀሬትድ በሆነ መልኩ የተለያዩ ናቸው። ስለዚህ ጥያቄያቸው የተለያየ ስለሆነ አቺቭ ለማድረግ ተቸገሩ እንጂ በተቻለ መጠን ጥያቄያቸውን መልሰዋል። ለምሳሌ መጀመሪያው የራሳቸው ቋንቋ ላይ ሲሰሩ የቁቤ የሚባለው ወይም በላቲን መጽሐፍ ኦሮምኛን የተጀመረው ቢኮዝ በአማርኛ ፊደል እስከጻፍን ድረስ የአማራው ካልቸር በጣም ጠንካራ ስለሆነ ኢቨንቹዋሊ የኦሮሞ ማህበረሰብ ይውጥብናል የሚል ፍርሃት አላቸው። ኢቨንቹዋሊ የኦሮሞ ማህበረሰብ ራሱ ከአማራ ጋር የአማራ መጽሐፍ ተገዶ ያነባል አማርኛ የሚችል ከሆነ። ስለዚህ መጨረሻ አማራ ይሆንብናል ብለው ስለፈሩ የግዴታ የኦሮሞ ማህበረሰብ ወደ ቁቤ ጀነሬሽንነት ወደ ቁቤነት መቀየር ቢኮዝ ኔሽን ቢልዲንግ ላይ ነው ያሉት፣ ወይም ብሔር ግንባታ ኦሮሞ የሚባል ብሔርን ለማቆም ጥረት ላይ እያደረጉ ነው። በዛ ውስጥ አማራ የሚባል ብሔር ሃይጃክ እንዲያደርግባቸው ስለማይፈልጉ ከአማራ ካልቸር፣ ባህል፣ ቋንቋ በተቻለ መጠን ኦሮሞን ዲታች ማድረግ ነበር። ይሄ የትግላቸው ዓላማ ነው። ካዮ ገነሞ ይሉታል። ኦኬ ወይም የጠዋት ጥያቄዎቻችን ይሉታል ማለት ነው። ብዙ ኦሮሞ ረጅም ዓመት የታገሉ ሰዎች ብዙ ጊዜ ያለመግባባት ሲፈጠር በሁለት ኦሮሞ ታጋዮች መካከል የሚያነሷት ካዮ ገነሞ የሚለው ነው። በዚህ ውስጥ ምን የሚል ጥያቄ አለ? የቋንቋ ጥያቄ አለ። ስለዚህ የቋንቋ ጥያቄያቸውን መልሰዋል። አንድ ማህበረሰብ በኢሊት ሲመራ፣ ፖለቲካ በሚችል ሰው ሲመራ ምን ላይ ነው? ኢንተረስት ቤዝድ ነው። የኦሮሞ ትግል ካያችሁት ይሄ እርክት የሚያደርግ ትግል የላችሁም። ይሄ ትልቅ ጦርነት አድርገው አታያቸውም። ትልቅ ሰላማዊ ሰልፍ አድርገው አታያቸውም። ትልቅ የሆነ ነገር አታዩ። ግን ትንንሽ ነገርም ሰርተው አቺቭ ግን ያደርጋሉ። አቺቭ ያደረጉበት ምክንያት ለምን እንደሆነ ታውቃላችሁ? ከትግላቸው ፊት ጥያቄ አንዳንዱን ጥያቄዎቻቸውን ማንም ሰው ሳይገዳደራቸው ያነሱታል። ለምሳሌ በአዲስ አበባ ጉዳይ ላይ ያላቸውን ጥያቄ ለመመለስ የኦሮሞ አርሶ አደሮች ከአዲስ አበባ ተፈናቅሏል የሚለውን ናራቲቭ ብዙ አርሶ አደሮችን ወደ አዲስ አበባ እንዲገቡና ኮንዶሚኒየም እንዲያገኙ አድርጓቸው። ሲምፕል ነው። የታገላቸው ሰው የለም። እንደውም ጀዋር ብቻውን ወጥቶ ሌላው ኢትዮጵያዊ የሚታገላቸው መስሎት ብቻውን ጮኸ። ኖባዲ ሪስፖንድድ። ስለዚህ አሁን የኦሮሞ ማህበረሰብ ከሌላው በተሻለ ጥቅም ያገኝበት ምክንያት ግብ አለው። የሚያረጉትን ነገር በግብ ነው የሚንቀሳቀሱት። ግብ ስላላቸው አይታችሁ ከሆነ ጀዋርን መጠቀም ያለባቸው ድረስ ተጠቅመው ጥለውታል። ቢኮዝ ላሰቡት ግብ እንደማያደርሳቸው ሪስትሪክሽን መጥቶብኛል። ታፕታፕ አድርጉት። ሶሪ ቅርታ ማለት ነው። ላሰቡት ግብ እንደማያደርሳቸው ስላወቁ ማለት ነው። ለምን የትግል ጥያቄ ያላቸው ያሰቧቸው ግቦች አሉ። ለዛም ያደርሰን አብይ ነው ወይስ ጀዋር ነው ብለው ሰርተው ኦኬ ጀዋር አብይ እንደሚያደርሳቸው ሲያውቁ ጀዋርን ቻው ነው ያሉት እንጂ ይሉንታ አልያዛቸውም፣ ምን አላላቸውም። ያን ያክል ትግል የታገለ ጀዋር እንደማያውቁት ፊታቸውን ያዙት። ይሄ ማለት ትግል በግብ ሲሆን፣ ወደ አማራ ፖለቲካ ስንመጣ አብዛኛው የትግል እንቅስቃሴ ስሜታዊ ነው። ቢኮዝ አፄ ኃይለሥላሴ ከሞቱ በኋላ ኢሊት አልነበረም። ኢሊቶች ደና ኢሊት የለንም። አብዛኛው ኢሊታችን የሌላ ብሔር ወይ አገው ነው ወይ ቅማንት ነው፣ የተለያየ ብሔር ነው። ወይም ከዚህ በፊት እንደምንለው በአማራ ማህበረሰብ ውስጥ የኖሩ ቫይሶች ናቸው። የራሳቸው ችግር እንደ ግለሰብ እንደ ቤተሰብ
ችግር ያለባቸው ሰዎች በሆነ ማንነት ተንቄያለሁ፣ በመልኬ ተጠልቻለሁ፣ በምሰራው ስራ ተጠልቻለሁ ብለው አማራ ውስጥ ይኖሩ የነበሩ የተለያዩ ጥቃቅን ማንነቶች አሉ። ነው ማንነት ባላቸው በእንግሊዝኛ መግለጹ አይ ቲንክ ያቀለው አይደንቲቲስ እንበላቸው። እነሱ ስለሆነ የሚመሩት ትግሉን አንድ ለህዝቡ ኬር ያደረጉ አንደኛ፣ ሁለተኛ ግብ የለውም። በአማራ ትግል ውስጥ ፕሮፌሰር አስራት ወልደየስ ጀግና ታላቅ ናቸው፣ ግን በትግላቸው ውስጥ ግብ አልነበረውም። ኢወዝ ሪአክሽነሪ ትግሉ። የህወሓት ኃይል የብሔር ፖለቲካ አምጥቷል። የብሔር ፖለቲካው አማራን ታርጌት ያደርጓል። ሶ ዊ ኒድ ቱ ሪአክት። ወደ አሳምነው ጽጌም ስንመጣ እንደዚሁ ሪአክሽነሪ ነው። የኦሮሞ መስፋፋት እየመጣብን ሶ ዊ ኒድ ቱ ሪአክት ኦን ኢት። ስለዚህ ግብ የለውም። ሁሌም አማራ ንቃ ተደራጅ፣ ንቃ ተደራጅ፣ ንቃ ተደራጅ። የአማራ ፖለቲካ ጎል የለውም። ምንም አቺቭ አያደርግም። በቃ መድረሻውን አያውቅም፣ መነሻውን ያውቃል ቢኮዝ ተገፍቻለሁ ብሎ መድረሻው ግን የለውም። ስለማያውቅ የትግሉ መሪዎች ራሱ ጊዜ እንዳላቸው ነው የሚያስቡት። ግን በፖለቲካ ውስጥ ታይም ወሳኝ ነገር ነው። ሲቹዌሽንስ ወሳኝ ናቸው። እያንዳንዷን ዋና አማራ ትንሽ የሚለየው እያንዳንዱን አጋጣሚ እንቀይረዋለን፣ ወደ ኦፖርቹኒቲ እንቀይረዋለን። ወደ ኦፖርቹኒቲ መቀየር የሚችለው መቀየር አይችልም፣ ግብ የለው። ቢኮዝ ያሉን የፖለቲካ አመራሮች whoever they are በጣም ስማርትም ቢሆኑ ባይሆኑ ግብ የሌለው ትግል ነው የሚጀምሩት። ግብ የሌለው ትግል ማለት አንድ ሰው ከ4 ኪሎ ተነስቶ ፒያሳ ለመድረስ አይ ቲንክ አንድ ታክሲ ነው የምትፈጀው። ከመገናኛ ተነስታ 4 ኪሎ ፒያሳ ለመሄድ ከፈለክ you can go I don't know አሁን ያለውን አዲስ አበባ ስለማላውቀው ከተሳሳትኩኝ እንግዲህ አንደርግራውንድ መንገድ ሰርታችሁ ከሆነ አላውቅም። አዲስ አበባ የምትኖሩ ሰዎች ታረሙኛላችሁ። እኔ በማውቀው ጊዜ ኢትዮጵያ በሚኖር ጊዜ ከመገናኛ ተነስታችሁ ፒያሳ ለመድረስ ከመገናኛ 4 ኪሎ ዩኒቨርሲቲ ጋር ወይም ዋቢ ኖርት ሸበሌ ሆቴል ቱሪስት ሆቴል ጋር የሚወርድ ታክሲ መያዝ ነበር። ልክ እዛ ጋር ከደረሳችሁ በኋላ እዛ ጋር ፒያሳ የሚል ታክሲ ነው። እዚህ አንድ ሰው በፍጥነት ተሾርተስ ዲስታንስ ከመገናኛ ተነስቶ ፒያሳ ለመድረስ ይችን መስመር ነው ይዞ የሚሄደው። ስለዚህ መድረሻውን ያውቀዋል። መገናኛ ጋር ጩኸትና ብጥብጥ ስላለ ከመገናኛ ተነስቼ መሄድ አለብኝ ብለህ ከመገናኛ ወደ ባሰ ጩኸትና ብጥብጥ ልትሄድ ትችላለህ። አሁን የአማራ ፖለቲካ ያለበት አሁን ያለ የብልጽግና አማራ አጥፊ እንቅስቃሴ ሮጠን ወጥተን ኤርትራና ህወሓት ያሉበት ሌላ ጥፋት ውስጥ ልንገባ እንችላለን። ያ ማለት ከአንዱ መሮጥ አንዱ። በአማራ ፖለቲካ ውስጥ አንድ ግለሰብ ኢንተረስት ቤዝድ የሆነ ፖለቲካ ሰርቷል። ኤንድ በጣም ሚኒመም በሆነ ኮስት ውጤት አምጥቶ አማራ በጣም ታግለናል፣ ብዙ ኢንቨስት አድርገናል፣ ብዙ ሰው አሳትፈናል። ግን ለማሳካት ብዙ ነገር ተቸግረናል። አንድ ሰው ግን ትንሽ ትግል፣ ትንሽ ጩኸት ግን ውጤት ያመጣ ሰው አለ በአማራ ትግል ውስጥ። ማን ይመስላችኋል? ዘመነ ከጎጃም ምንድነው ሱዳን ሄደ። ግቡ ለሱ ኮሎኔል ደመቀ ዘውዱ ነው። ኮሎኔል ደመቀ ዘውዱ ወልቃይት ብረሳሽ ቀኝ ትርሳኝ የሚል ምንድነው የትግል ቃል ቀምሮ ወጣ። በዛ አማራውም ኢትዮጵያን አታገለ፣ ወያኔ ወደቀ። ከዛ ወያኔና ብልጽግና ጦርነት ሲጀምሩ በዛ ውስጥ ታኮ ሄዶ ወልቃይትን ያዘ። በቃ አለቀ። ሲምፕል። ምን ያክል ሰው አተናል በዚህ ትግል? እስቲ ወልቃይት ብረሳሽ በወልቃይት ትግል ስንት ሰው አተናል? ወልቃይት ባይዘው በጣም ትልቅ መሬት ነው። ኢኮኖሚካሊ እንተውና በመሬት ደረጃ 2 እና 3 ዞን የሚያክል መሬት ነው። ኦኬ፣ በጣም ሂውጅ የአማራ ክልልን የቆዳ ስፋት በጣም የሚጨምር። ኦኬ፣ ሶ የሞተው ሰው ብዙ አይደለም፣ 200-300 ሰው። ከዛ ውጪ ከቲፒኤልኤፍ ጋር በተደረገው ጦርነት የሀገራዊ ጦርነት ነው፣ ለወልቃይት ተብሎ የተደረገ ጦርነት
ሲምፕል አዛት መጡ ሊገሉት ጥይት ተኮሰባቸው። ከዛ ፊት በወረቀት አስጨነቃቸው። ፌዴሬሽን ምክር ቤት ምናምን ሄደ። ቢኮዝ ጎል አለው። ወልቃይትን ማምጣት የምችለው በህገ መንግስት ነው ወይስ ይህ ህገ መንግስታዊ ካልኩሌሽን ሰራ። ኢትዮጵያኒስቱ ህገ መንግስት ይላል። ኖ ይህ ህገ መንግስታዊ ህገ መንግስቱ ነው። ይህን ካርድ ስባለው። ከዛን መጡ ተኮሰባቸው። እስር ቤት ገባ። መጠነኛ መጽ ተደረገ። ወያኔ ወደቀች። ወያኔ ጦርነት ስታነሳ በግርግር ላፍ አደረገው። ቦታው ዋላ ሲምፕል ኢንተረስት ካለ ማሳካት የምትፈልገው ፕላን ካለ it is always easy። ብዙ መድከም አያስፈልግም። በዚህ ጦርነት ኮሎኔል ደመቀ ዘውዱ ባይኖር ኖሮ ወልቃይትን አማራ ማስተዳደር ይችል ነበር ወይስ ፌደራል መንግስት ነበር የሚያስተዳድረው? ፌደራል መንግስት ነበር የሚያስተዳድረው። ኮሎኔል ደመቀ ዘውዱ ሬዲ ስለነበር ነው። ሶ ፖለቲክስ ለማህበረሰባችሁ የምታስቡ ከሆነ የግዴታ መዳረሻ ግቦችን ማስቀመጥ አለብን። የመዳረሻ ግቦችን በሙዚቃ፣ በፖለቲካ፣ በትርክ፣ በስዕል፣ በታሪክ ጽሁፍ፣ በተለያየ መንገድ ማህበረሰብ ውስጥ ማስረጽ አለብን። አንተ ባታሳካው ሌላው እንዲያሳካው። አንዳንዱ ስኬቶች ደግሞ በግለሰብ ሳይሆን እንደ ግሩፕ እንደ ኮሌክቲቭ ስለምታሳካ ማህበረሰብ ለዛ እንዲታገል ማድረግ አለብን። ኦኬ አሁን ባለን ትግል ላይ ለምሳሌ ወደ ወሎ ነው። ወሎ ላይ በጣም ፎከስ እናደርጋለን ዛሬ። ወሎ 1977 በኢትዮጵያ ዓመተ ምህረት ከፍተኛ ድርቅና ረሃብ ተከስቷል። በደርግ ጊዜ ሚሊየንስ የወሎ አማሮች አሉ። ሚሊየንስ የወሎ አማሮች በመላው ኢትዮጵያ እንዲሰደዱ ሆኑ። ይሄ ማለት ምንድነው? ከፍተኛ ኢኮኖሚክ ኪሳራ 10 ዓመት የፈጀ ችግሩ። ከዛ በኋላ አካባቢ ኦልሬዲ ደህይቷል ማለት ነው። ስለዚህ ወሎ ላይ ስትወለድ እዛ አካባቢ ስትወለድ ካለው ችግር የተነሳ ከጀርባ ትልቅ ችግር አለ። ህዝብን ያፈናቀለ ረሃብ ያመጣ ድርቅ አለ። ስለዚህ የምትፈጠረው ራሱ ድህነት ላይ ነው። ወደ ሀብት መቀየር የማትችለው ድህነት ላይ ነው የምትቀየረው። ተፈጥሮ ከገገመ ገገመ ነው። እዚህ ማህበረሰባችን እዛ ውስጥ ሆኖ የህወሓት ጦርነት በ1983 ከ79 እስከ 83 ያለው ጦርነት በላዩ ላይ ያለፈበት ወሎ ደቀቀ ድጋፍ። አሁን የወሎን አማራ የትም ኢትዮጵያ ውስጥ ታገኘዋል። የትም እኔ በስራ ምክንያት ጎዴን አውቀዋለሁ። ጎዴ የምታውቁት ከሆነ ደጋሃቡርን፣ የተለያዩ ቦታዎች የወሎን አማራ ታገኘዋል የትም ቦታ። ለምን? አካባቢው ችግር በጣም አለ። ማህበረሰባችን ከሀብቱ ተነጥሎ ማህበረሰባችን ገንዘብ ከሚሰራበት ማህበረሰቡን ከሚያስበው መሬቱ ብዙ የሚሰጥ አይደለም። አካባቢ ድንጋያማ ነው ምናምን አንደርግራውንድ ነው ችግር እንትን ያለው ሀብት ያለው። ስለዚህ ከዛ በኋላ ወያኔ መጣችና በላዩ ላይ ጦርነት አድርጋ አስጨፈጨፈችው። ዲዩጋይስ ነው ከሚሴ ኦሮሚያ ልዩ ዞን አማራ ክልል ያለው ሲፈጠር ታውቃላችሁ። አማሮች ተፈናቅለው እንደሆነ ያፈናቀላቸው ሰራዊት ዋለልኝ ክፍለ ጦር ይባላል። የወያኔና የኢህዴን ሰራዊት በጥምረት የነበረ ነው። ተራራ ላይ ሆኖ ህዝቡ ላይ ተኩሶ ያስለቀቀውት ኦሮሚያ ልዩ ዞን የተባለ ሰው ህዝቡ ተጨፈጨፈ። ከዛስ ወያኔ መጣች፣ ማህበረሰቡ ማሳደር ጀመረች። ቢኮዝ የወሎ አካባቢ አማራ ችግር ስላለበት ፖለቲካሊ ቶሎ ኢንቮልቭድ የሚያደርግ ፖለቲካ ውስጥ ገባ። ፖለቲካ ውስጥ በመግባቱ ምክንያት ደግሞ መልሶ ታርጌት ተደረገ። ከዛ ራያን ያዘችበት፣ ሰሜኑን የወሎ ክፍል ያዘችበት። ከዛ ራያ ላይ ምን አደረገች? ሽንኩርት፣ ቲማቲም ምን ራያ ላይ ተመርቶ የሚሸጠው ግን ወሎ ወይ ራያ ወይ ወልዲያ አይደለም የሚሸጠው፣ መቀሌ ነው የሚሸጠው። አንድ ቲማቲም 1 ኪሎ የዛሬ 15-20 ዓመት ይሄ ነምበር ትክክለኛ ዴታ ነው ነገር ራያ ላይ 4 ብር ሲሸጥ ትግራይ ብር ከ50 ይሸጥ ነበር። ራያ ላይ ትልቁ ወይም ሰሜን ወሎ ነው ብለን የምናስበው ትልቁ የለማው ልማት ምን ይመስላችኋል? እስቲ ንገሩኝ። ትልቁ ወያኔ ያለማችሁ እስር ቤት ነው። ትልቁ ልማት እስር ቤት ነው።
ኦኬ ሶ ስለዚህ ድህነት በላዩ ላይ በድህነት ላይ ድህነት ነው የሰሩበት። ማህበረሰቡ የት ሄደ? ከዛ አሰብን አሳጡት እንደ 1987 ነው። ቢኮዝ አሰብ ላይ ሎካል የሌለን ኢኮኖሚ ቅርብ ካለ ቦታ ሌላ አዲስ ኢኮኖሚ ጀነሬት ያደርጋል። የወሎ ሰው በጣም ጀግና ነው፣ ስራ ይችላል። የሚገርማቸው አሰብ በነበረ ጊዜ አዲስ አበባ ወደ ካዛንቺስ ብትሄዱ የዋድላና የድላንታ ሰዎች ነው ያሉት። ወደ ሳር ቤት ብትሄዱ የወሎ ሰው ነው ያለው። ወደ ሀያት ሪል ስቴት ለምሳሌ ባለቤቱ ራሱ የወሎ ሰው ነው። ሀያት ሪል ስቴቱን የገነቡት የወሎ አማሮች ናቸው። አብዛኛው ከቀን ሰራተኛ እስከ ኢንጂነር ተነስቶ ኦኬ። ይሄ በጣም ጀግና ህዝብ፣ በጣም ፓወርፉል ህዝብ ነው። የትም ብከተው ሰርቶ መለወጥ የሚችል። አሁን አረብ ሀገር ብታይ ከኢትዮጵያ ወደ አረብ ሀገር ለመሰደድ መንገዱ በጣም በቃ መከራ ነው ማለት ፊልም የሚሆን ያንዳንዱ ከኢትዮጵያ ተነስቶ አረብ ሀገር የገባ ኢትዮጵያዊ ያሳለፈውን የእግር ጉዞ ብትጠይቁት ፊልም ይወጣል። ጀግኖች ናቸው። በዚህ እንደ ፕሮሰስ ዋጋ ከፍለው ነው የሚወጡት። ስለዚህ በእሳት የተፈተነ ህዝብ ነው፣ አቅም አለው። ግን ደጋጋሚ ጦርነት ያሁኑ ጦርነት እንኳን የ2020 ጦርነት ከ2020 እስከ 2022 ለሁለት ወር ተጨፍጭፏል። ልክ ያ ጦርነት እንዳለቀ ደግሞ እነምሬ ወዳጆ ተቀበሉና ዘረፉት። ህዝቡ ኬላ እያስቀመጡ ምን እያሉ ስቃዩን አሳዩት። ኦኬ ደረቅ መርፌ ሁሉ እየተወጋ ህዝቡ ይሄ ማህበረሰብ ተስፋው በሙሉ ተዘጋበት ማለት ነው። በሁሉም ዙሪያ ምን እንስተው አሁን ለዚህ ነገር አሁን እንደ አማራ ታገል ምናምን ትለዋለህ። ሙሉን ህዝብ ከሆነ ቦታ አንስተን የሆነ ቦታ ልንወስደው አንችልም። ኦብቪየስሊ አይደለም። ምን ልናደርግ የምንችለው እስቲ ንገሩ። ምን እናደርግ? ተስፋ የሌለው ነገር ኦኬ። አካባቢው በጦርነት ተመቷል። ኢኮኖሚው ወድቋል። በተደጋጋሚ መሬቱ አይሰጥም፣ ባዶ ነው፣ ድንጋያማ ነው። ከታች አንደርግራውንድ እንዳይወጣ የኦፓል ምናምን ቢዝነስ በኢሌጋል ሰዎች ተይዟል። በዛች እንኳን ትንሽ እንዳያገግ ምን ልንሰጠው እንችላለን? ያለን አማራጭ የወሎ ህዝብ ከዛ አካባቢ ተሰዶ ሌላ አካባቢ ሰርቶ እንዲኖር ማድረግ ብቻ። ሙሉ ማህበረሰብ ደግሞ ከአንድ ቦታ ወደ አንድ ቦታ ልንወስደው እንችላለን። መፍትሄ ያስፈልጋል። ኦኬ መፍትሄ ያስፈልጋል። ኦኬ በዛው በቀየው በሚኖርበት አካባቢ ሰርቶ ማለት በሃርድ ወርከርነት በጀግንነት በመላው አማራ ካለው ህዝብ ስራ ላይ ብናስቀምጠው ኢፌክቲቭ ሆኖ የምናገኘው ወሎና አማራ በቃ በእሳት ተፈትኖ ያለበት የትም ላከው ወለጋ ሄደው ከአንበሳ ተናጥቀው ያንን መሬት ወደ ተግባርነት ወደ ስራ ቀይረው ውጤት ያመጣ ነው ወሎ አማራ። በቃ ጀግና ህዝብ። ይሄ ህዝብ እድል ከፈጠርክለት ኦፖርቹኒቲስ እድሎችን ካመቻቸለት ኦኬ ታሪክ የሚቀየር ህዝብ ነው። ግን ሁሉም ከዘጋህበት ምን ያደርግ? አረብ ሀገር ተሰደደ በሺዎች። ስንት እህቶች አሉና አረብ ሀገር ሲንገሩ 200,000 300,000 መቼማ ወደ ሀገራቸው ቆምጣት አለው። የኢትዮጵያ ህዝብ ቁጥር ሲቆጠር ነው ሰዎች እኮ ኢግኖር ይደረጋሉ። ዱ ዩ ጋይስ ኖ ዲስ? ሰምዴ መመለስ አለ። አሁን አውሮፓ ሀገር አሜሪካ መኖርም ትችላለህ። አገሬ ብለህ መኖር ትችላለህ። አረብ ሀገር ግን አገሬ ብለው መኖር አይችሉም። አንደኛ የራሳቸው እንኳን ቤት ገንዘብ ቢኖራቸው እንኳን የራሳቸው ቤት ኖሯቸው ዜግነት ጠይቀው ምን ብለው አገሬ ብለው መኖር አይችሉም። ያ ሲስተም የለም። ስለዚህ ይሄዳሉ። ሰው ቤት ነው የሚቆለፍባቸው። አንድ አረብ ሀገር የምትሄድ ልጅ የ2 ዓመት ኮንትራት ከፈረመች ለ2 ዓመት ከቤቷ አትወጣም። ምንድነው እስር ቤት ማለት? ሊትራሊ እስር ቤት መንግስት ያበላሃል፣ ያጠጣሃል፣ ተኝተህ ነው የምትውለው እየተዝናና እየጨፈርክ ነው። ምንም ሌላ የምትሆን። አረብ ሀገር ግን እስር ቤት ውስጥ ስራ ስትሰራ ማለት
ያው አረቦች እየጮሁ እየሰደቡ ምን እያሉ አቢዩዝ እያደረጉ 2 ዓመት አንድ ቤት ውስጥ ስትቆይ አእምሮ ራሱ ይወዛገባል። ምክንያቱ ጭንቅላትህ ለስራ እንደመጣ ነው የሚነግር። ፕራክቲካሊ ግን እስር ቤት ነው። ያው ብዙ የአረብ ሀገራቶች ገንዘባቸውን ሲበትኑት ምናምን ስታዩ እንትን አትበሉ። እንዴት እንዲለፍተው ሰርተው እንዴት ገንዘባቸውን ይበትናሉ ሲባል you need to understand ታስረዋል፣ ተስፋ የላቸውም። ስለዚህ ለማያውቁት ወንድ ሊሰጡ ይችላሉ። እና ኢትዮጵያ ውስጥ የሆነ ሰው ወደድኩ ብላ ገንዘቧን ልትበትን ትችላለች። because it's blocked ተዘግተዋል። በወር ነው በአመት አንዴ እድል ይሰጣቸዋል። ይሄዳሉ፣ ሻይ ቡና አድርገው ልብሳቸውን ገዝተው ምናምን ሮጠው ይመለሳል። የለም በዓለም ህግ እንደው አማራ ስልጣን ቢይዝ መጀመሪያ የምንፈታው ይሄ ነው። ይሄ የጠገበ አረብ ጆሮውን ቆንጥጠን ሰራተኛ ቤት ውስጥ እንደማይታሸግ እናሳያቸው ነበር። ግን ሀገሪቷ መንግስት ስለሌላት ቤት ውስጥ የሚሰራ ሰው የአንዳንድ አሁን ውጭ ዓለማት ትልልቅ ሀገር አሜሪካን በሉት እንግሊዝ የትኛውም ሀገር ባለሀብቶች ቤት ውስጥ የሚሰራ ሰው ይቀጥራሉ። አንዳንዴ ምን ይላሉ? ሆም ቤዝድ ነው ይላሉ። እዛው እየኖርክ እዛው ልትሰራ ትችላለህ። አንዳንዴ ደግሞ ከቤት እየተመላለስክ ልትሰራ ትችላለህ። ሆም ቤዝድ ነው ማለት ግን የምትሰራበት ሰዓት 24 ሰዓት ነው ማለት አይደለም። የምትሰራው 8 ሰዓት፣ ከ8 ሰዓት ውጪ እዛው ቤት ትኖራለህ። ሰዎቹ ከፈለጉ ሰዓት ፈርመውልህ ኤክስትራ አወር ገንዘብ ታገኛለህ። ኦኬ። ከተቀጠርክበት ሰዓት በላይ ስትሰራ እንደምንታይ እንደ ኤክስትራ አወርስ እየተፈረመልህ በወሩ መጨረሻ ደሞዝ ካልኩሌት ተደርጎ 8 ሰዓት ይሄን ያክል ሰርታል። ፉል ታይም ኮንትራት አወር ኤክሰስ አወር ደግሞ ይሄን ሰርታል። ማታ ከእንቅልፏ አረብ ሀገር መሰራታችን አረቧ ቀስቅሳ ምግብ ስሪልኝ ካለቻት ያቺ ሰዓት ተደምራ ሊሰጣት ይገባል። ይሄ ሀቅ ነው። ይሄ የትኛውም የስራ ኮንትራት ይሄንን ያዛል፣ የዓለም አቀፍ ህግ። ኦኬ ሶ ግን እህቶቻችን እስር ቤት ሄዳሉ አማራጭ ስለሌላቸው። አሁን ያለብን ችግር ስናቅ ችግሩን እንዴት ገልብጠን መሄድ እንዳለብን ደግሞ ቀጥሎ መፍትሄውን ነግራቸው። ሶ ከዛ ውጭ ያለ የወሎ አማራ ወለጋ ጅማ ሄዶ ቡና ይለቅም ለስራ። እኔ ብዙ ማጋቸው ኢማጂን ሰው ሀገር ሄዶ ይሸከማል። ምን ይላል? የተለያየ ቦታ መከራውን ይበላል። ምን አጥቶ የሚያስብለት የፖለቲካ ኃይል ስለሌለ ከስደት እንኳን አረብ ሀገር ነው የሚሰደደው። ሰው ወደ አውሮፓ አይሰደድም እንዴ? ሰው ወደ አውስትራሊያ አይሰደድም? ሰው ወደ አሜሪካ፣ አሁን የጎንደር አማራ ወደ አሜሪካ ነው የተሰደደው መንግስቱ ኃይለማርያም ሲያሰቃይ። ከወሎ ጎንደር የ1 ሰዓት መኪና መንገድ። የጎንደር ሰው አሜሪካ ከተሰደደ ዋይ ኖት የወሎ አማራ ወደ አሜሪካ ሄደ? የሚያስብለት ሰው ስለሌለ እኮ ሌላ እኮ አይደለም። ኦኬ ወደ መከራ መንገድ መሄድ። ስለዚህ የሚያስብ አማራ ሲገኝ ይቀየራል ማለት ነው። መቀየር አለበት። we cannot live in this situation anymore። ይሄ የመጨረሻው አሁን ያለበት የአማራ ህዝብ የሲኦል ደጃፍ ውስጥ ላይ ነው። ሲኦል አለ። የሲኦል ትንሿ ሲኦል ውስጥ ነው ይልቀዋል። because የሚያስብለት የለም። ጦርነት ላይ ይለዋል፣ ይማግደዋል፣ ምን ይለዋል። መጨረሻ ህዝቡ ምንድን ነው የሚጠቀመው? በአንድ ከዘመነ ካሴ ጋር በነበረኝ ውይይት የጠየቁት ጥያቄ ይሄ ነው። ወታደር አለ፣ በጣም ብዙ ወታደር፣ የጎጃም ልጆች። ጦርነቱ ካለቀ በኋላ ምንድን ነው የምታደርጋቸው አልኩት። ምንድን ነው ፐርፐዝ አሉት። because ጦርነት ካለቀ በኋላ መሳሪያን ታስቀምጣለህ። መሳሪያን ካስቀመጥክ በኋላ ሌላው ነገር በንግግር ነው የሚሆነው። ትልቅ ነገሮችን ማሳካት አትችልም። ጥይት መሳሪያን አስቀምጠዋል። ጦርነት ሲያልቅ አሁን ብዙ 4 ኪሎ ስንገባ ሁሉም ማድረግ የምንችል ይመስለዋል። ሁሉም ማድረግ ቢቻል እና አብይ በገቡ በነጋታው አዲስ አበባን የኦሮሚያ ክልል አካል ያረጋታል። ማድረግ ያልቻሉት በጥይት ነው ማድረግ የምትችለው፣ በቀውስ ነው ማድረግ ጊዜ የምትችለው እንጂ ሰላም ከመጣ በኋላ እንደዚህ አይነት ቢግ ቼንጅስን መፍጠር አትችልም። ኦኬ እና ጠየቅኩት፣ ምንድነው የምታደርገው አልኩት። ምን አስበሃል? ለጎጃም ወጣት ብዙ ወጣት አለ፣ ትምህርት አስቁማቸዋል። ብዙ አፍ የሚበላ አፍ ተፈጥሯል።
ምንድነው የምታረጋው? ጦርነት ሲያል በ3000 ብር ደሞዝ መከላከያን ተቀላቀል ነው የምትል? what are you going to do? ጦርነት ሲያል ምንድነው የሚሆነው? መሳሪያ ያዘ ይሄን አስበሃለሁ አልኩት። ናምቦ ለምን ወደ መተከል አትወስደው? ሰራዊቱ አሁን እየተዋጋ በጨረቃ ቤትም በምንም መሬት የሚታረስ መሬት ትንሽ ትንሽ ያዝ ቢኮዝ ሰፊ መሬት ነው መተከል ያለው አገሩ ነው። ጎጃም አማራ ቤቱን ይሄድና መሬት የያዘ አሁን ዘመዶቹን ልኮ ያሳርስ። ጦርነት ሲያልቅ ዘመዶቹን ይቀላቀላል። መጨረሻም ግድቡን የሚጠብቅ ኃይለኛ ሚሊታንት ማህበረሰብ እንፈጥራለን። ቢኮዝ ፋኖ ውስጥ ሆኖ ሲታገል የነበረ ሰው ነዋሪ ካረከው ዲቪዥን የሚባል ነበር ወልቃይት ላይ። አብዛኛው የህወሓት ታጋዮች እጃቸው እግራቸው የተቆረጠ ነው ያሉት። ጦርነት ሲመጣ የትም አይሄዱ ሚሊታንት ናቸው እና መጨረሻ የትግራይ ጦርነት ሲደረግ ተቆርጠው ሄደው መጨረሻ የተመታ አካል አስችለውማ በጦርነት ሰዓት በቀድመ ብትመታው አስችለውም ይለበልባል። ስለውም እንዳለኝ ታውቃላችሁ መተከል መንፈስ አለ ከታሰብ ይሄ መንፈስ አለ ጥበብ አለ ምናምን የሆነ እግዚአብሔር መገናኛ መንገድ አለ ምናምን የእብድ ሐሳብ አይ በቃ ይሄ ሳይኮ የጤና መታወቅ አለበት ታስብ ቢኮዝ ይሄ ማሳካት የምትችለው አሁን ባለው በግርግር ጊዜ ነው እንጂ ስልጣን ከተያዘ በኋላማ እያንዳንዷን ነገር በመነጽር ፖለቲከኛ ጋዜጠኛ ምናምን ያለው አንድ ሚስቴክ ስትሰራ ይመጣል ባለ ጊዜ ይላል ምን ይላል ማድረግ አትችልም። Playing from Nebiu's MacBook Pro. So አሁንም ያለን ትግል አዲስ አበባ መግባት ገባ then what ህዝቡ ምንድን ነው የሚጠቀመው? አዲስ አበባ ጥቂት ፋኖችን ስልጣን ሊያገኙ ይችላሉ። how about the people? ህዝቡ ምንድን ነው የሚያገኘው? ትግሉ የህዝብ ነው ተብሏል። አንድ መሳካት የሚችለው ያው ህዝቡን ማንም ሰው እንዳይገለው ማድረግ ትችላለህ። ኦኬ ሴኩሪቲ ይጠብቃል። ሴኩሪቲ ግን ዳቦ ሊሆን አይችልም። የአማራ ህዝብ ከአዲስ አበባ ከኢትዮጵያ ተነስቶ አረብ ሀገር ሴኩርድ ወዳልሆነ ቦታ ይሄዳል ኢኮኖሚ ስላልቻለ። ኢትዮጵያ በጣም አንጻራዊ ሰላም ነው ከሊቢያ ሄዶ ይገረፋል እንደማለት ለሚተክ ሪስክ እንጀራ አጥቼ መበላው አጥቼ ደህቼ ከምኖር ሪስኩን ወስጄ አውሮፓ ልግባ ብሎ ሊቢያ ላይ እንደ ባሬ ይሸጣል። 20 ዓመት ሁሉ ያሳለፉ ሰዎች። ስለዚህ you should always think about the economy. Political security and economy are very parallel. So አሁን የወሎ አማራ ያለበትን ችግር አስረድቻችኋለሁ። ችግሩ ምን ያክል ዲፕ እንደሆነ አስረድቻችኋለሁ። ምንድነው ተስፋው ነገር? ምንድነው ተስፋው ነገር? አዲስ አበባ ሄዶ ይስራ ኮምፒቲሽን አለ ይሄድ ይችላል። ግን ስታርታፕ ካፒታል ትልቅ መሆን አለበት እና it's very competitive አዲስ አበባ። ምንድነው ተስፋው የወሎ አማራ የሚነግረኝ ሰው ምንድነው? ምሬ ወዳጆ እዚህ ቶፒኩ ላይ አለ። የምሬ ወዳጆ ኃይል የወያኔ ምሬ መጨረሻ ዴሊቨር የሚያደርግላችሁ ምንድነው? አዲስ አበባ ሄዶ ስልጣን ያዘ አንተ ምን ልታገኝ? ሰው አይገልህም። ኦኬ ምንድነው የምትበላው? ኢኮኖሚ እንዴት ነው የሚሆነው? ለምን ፌደራል መንግስት ከሆነ ኢኮኖሚ ለሁሉም እኩል ነው። ኦሮሞ ኢትዮጵያ ስትወርቅ አብረህ ትወርቃለህ፣ ስታርት አድርጋለህ። ምንድነው ያለ? what's your opportunity? ለምሳሌ የጎንደር አማራ ታገለ እንትኑ ላይ ከመኝታ ቤቱ አለፍ ብሎ ወልቃይት ይባል መሬት አገኘ። በቃ ምንም ቢሆን ፍራይ ማድረግ ይችላል። እዛ ጋር የሆነች ኢኮኖሚ መፍጠር ይችላል። ኤክስትራ ኢኮኖሚ ናት ለጎንደር አማራ። ሁሉም አማራ ሄዶ ይሰራል ይኖራል። ግን ጎንደር እዛ ቅርብ በጂኦግራፊ ቅርብ በመሆኑ ምክንያት እዛች ጋር የምትፈጠር ኢኮኖሚ ኢኒሺዬሽን ከሱዳን ጋር ቦርደር ሆኗል፣ ከኤርትራ ቦርደር ሆኗል። ነገ ሰላም ሲመጣ ይነግዳል ከሁለቱ ዞች። ተስፋ አለ። ማያልቅ ኢኮኖሚ ተፈጥሯል። የጎጃም አማራ መተከል ጮኸናል ማድረግ አልፈለግም ባለጌ ስለሆነ። ስለዚህ ያው አስረውብናል ህዝባችን። የአዊ ዞን ታስሮ ያለ ህዝብ ነው ያለ። ኦኬ ይሄ ቀመጥ ቢያንስ ግን አዊ ዞንን ካፈረስነው ከመተከል ጋር እንገናኛለን። አንድ ምት ነው። ህዝቡ ሲጨንቆ ያፈርሰዋል።
because ለመኖር ገንዘብ ለማግኘት ኢኮኖሚ እንዳድግ ስትል የግድ መመታት ያለበትን መተት አልፋለ። ስለዚህ የቢያንስ የጎጃም አማራ ምን እንደሚያገኝ ኦሬዲ ያውቃል። በሚያገኘውና በጎጃም አማራ መካከል የሆነች በር አለች። የጨነቀ ቀን አሁን የጎጃም አማራ ስላልተቸገረ ስላራበው ስላልተሰደደ ምናምን የቸገረው ቀን ግን ያችን በር ሰብሯት ይገባል። አለቀ። ማን ነው የሚያስቆመው? አገሩ ነው፣ መሬቱ ነው፣ ርስቱ ነው። ማን ሊያስቆመው? እንኳን ሌላው አማራ ደግሞ ያግዘዋል። ስለዚህ የሚያስቆመው የለም። ሰብሮት ይገባል መተከል ኢቨንቹዋሊ። ቢያንስ ግን ዊ አር ሹር የሆነ ነገር አስቀምጠናል። ወደ ሸዋ ስንመጣ አዲስ አበባ ቅርቡ ነው። የሸዋ አማራ አብዛኛው ከክልሉ ውጭ ነው ያለው። ከክልሉ ውጭ ከፍተኛ ኢኮኖሚ ጀነሬት ያደርጋል። ናዝሬት ሂዱ፣ ሻሸመኔ ሂዱ፣ አሰላ ሂዱ፣ ቦንጋ ሂዱ፣ የትም ሂዱ፣ የሸዋ አማራ ባለሀብት ነው። ወፍጮ ቤት አለው፣ እርሻ አለው። በጣም ሃርድ ወርከር ነው የሸዋ አማራ ማለት። አይ በቃ ድምፁን አጥፍቶ በጣም ይሰራ ነው። ኢትዮጵያ ውስጥ ትልቁ ባለሀብት ማህበረሰብ ይሄ ህዝብ ነው። ብዙ ሰው አያውቅም። ብዙ ሰው ትግሬ ነው ገሌ ነው ሊል ይችላል። ግን ትልቅ ሀብት ያለው የሸዋ አማራ በጣም ሀብታሞች ናቸው። እኔ አዲስ አበባ ላይ በደንብ አውቀዋለሁ የሸዋ አማራ ምን ያክል ካፒታል እንዳለው። ግን አያወሩም። ምን አይሉም። ውጭ ሀገር ብትሄዱ አሜሪካ ምናምን ትልልቁ ባለሀብት የሸዋ አማራ አያወራ። ታዋቂ ትልልቅ በቢሊዮነር ደረጃዎች አሉ። ሶ ህዝቡ ሃርድ ወርከር ነው። ምንም ቢሆን ተስፋ ያጣ ህዝብ አይደለም። ኦኬ ተስፋዎች ደግሞ አሉት። አዲስ አበባ ምናምን ምን ከፍታችሁ እንትኖች በሮች አሉ። ወደፊት ትንሽ እየቆየን ምናነሳቸው በሸዋ ጉዳይ መስራት ስንጀምር ሸዋ ጥሩ ሪፕሬዘንታቲቭ እንደ ጋሽ አሰግድ አይነት ወይም ራሱ ጋሽ አሰግድ ተመልሶ ጥሩ መሪ ሲያገኝ ትግሉ ጥሩ አይን ያለው ሰው አይናማ ሰው ሲገኝ ምን ስባቸው ካርዶች ይኖራሉ ወደፊት መታየት። ግን ምንም ቢሆን ወድቆ ማይወድቅ ህዝብ መሀል ላይ አሁን ተቀርቅሮብን ያለው የሎ አማራ ምንድነው የምንሰጠው? ምንስ ነበረው ያጣው? በሰላም ሲኖር ሀብታም ሆኖ ሲኖር የነበረው መቼ ነው? ምን አጥቶ ነው አሁን ያለበት ደረጃ የደረሰው? አሰብ መልሱ አሰብ፣ ሌላ ምንም ነገር የለም። መልሱ አሰብ ነው። ከዛ ውጭ ያለው መሬት ቆፍረን እቃ ማውጣት ነው፣ ብረቱ ምንም ማውጣት ነው። መልሱ አሰብ ነው። በቃ ምንም ማድረግ አንችልም። መልሱ አሰብ ነው። አሁን ችግር ላይ ላለው ህዝባችን ኢንጀነራል የአማራ ህዝብ ቀጥሎ የሸዋ ባይዘዌ ክልል ውስጥ ያለው የሸዋ አማራ እንደ ከክልል ውጭ እንዳለው ገንዘብ የለው፣ ተቸግሮ ነው ያለው። ለምን? ተራራማ ነው። በጣም ሸዋ ተራራማ ነው። ትልቅ እርሻ ማረሳችን ህዝባችን አርሶ አደር ሀብት ለመፍጠር በጣም ከባድ ነው። ቢኮዝ መንገድ ብዙ ውስጥ የለው። አሁን ምንዝሮ ምናምን ይሄ ምንድነው ስሙ መዘዞ ምናምን ዘመሮ ምናምን የሚባሉ ቦታዎች አሉ። በጣም መንገዱ ከባድ ነው። እዛ ነድተህ ሄደህ የምታሳካው ነገር የለም። ንግድ ልጫወት ብትል አትችልም። ተራራማ ስለሆነ ማለት ነው። እንደው ምን ይባላል ግሼ የሚባሉ ቦታ አለና እግዚአብሔር አላህ ዓለማትን በሙሉ ሲፈጥሩ እንደ ጓዳ የሚጠቀሙበት ነው። በጣም ተራራማ ነው ቦታው። ሙሉ ኢትዮጵያን እዛ ውስጥ ማስቀመጥ ትችላለህ። ቦርሳ በሉት ያ ቦታ ተራራማ። እዛ ተራራ ቁልቁል የሚገርማችሁ ሸዋ ስትሄዱ ተራራው ላይ ተቀምጣችሁ እዛ ሸዋ አካባቢ ያሉ ሰዎች የሚሏቸው እዛ ታች የምታየው ቆላው ነው ይባላል። ሸዋ ላይ ቆላና ደጋ በቃ አሁን ቅድም እህታችን ማን ነው ስሟ ግዳም ነው ማን ወግዳ አሁን የወግዲ ልጅ ናት መሰለኝ። እሷ አሁን አገር ብትሄዱ ቆላና ደጋ አለው። ቆላና ደጋ ለምን እንዳለው ሁሉም የሸዋ መሬት ቆላና ደጋ አለው። ለምን ይመስላችሁ? ተራራማ ስለሆነ ተራራው ከፍ ሲል ደጋ፣ ዝቅ ሲል ቆላ፣ ከፍ ሲል ደጋ፣ ዝቅ ሲል ቆላ። ይሄ ለመንገድ መስራት በጣም ከባድ ነው፣ በጣም አስቸጋሪ ነው። ስለዚህ ንግድ ማሯሯጥ አትችልም። ስለዚህ የሸዋ አማራ ክልል ውስጥ ያለው አደጋ ውስጥ ነው ያለው። ኦኬ። ስለዚህ የሸዋና የወሎ አማራ የኢኮኖሚ ችግር ውስጥ ነው ያለው። የህዝብ ቁጥር እየጨመረ ነው። ስለዚህ የዚህ ኢኮኖሚ ችግር እየበረታ እየጨመረ ነው የሚሄደው። ፋብሪካዎች ምናምን ልስራ እንኳን እንዳትል እንደዚሁ ያለው የመሬት አቀማመጥ ለመኪና ለመመቸት ምናምን ሌላ አደጋ። መፍትሄ ያስፈልጋል።
መጀመሪያ ያነሳው ሁሉም ማህበረሰብ ጥሩ ፖለቲከኛ ካለው ፖለቲከኛው ሊፈጥርለት የሚችለው ነገር ኦፖርቹኒቲስ ነው። ኦፖርቹኒቲ የሌለው ማህበረሰብ አደጋ ላይ ነው። እኛ ፖለቲካ መተን ስናስተምር ስንሰራ ህዝባችን የሚበላውን እንጀራ መጋገር ካልቻለ ምን ትርጉም ምን እኛው ገሌን ታገለ ገሌ ገለዋል ብዬ ብነግርህ ወይ ብንነግርህ ነገ የምትበላውን በር ካልከፍ እንጀራ ካልጋገርንልህ ምን ይጠቅማል? ተጋደልክ ምን ከዛስ ዋት ከዛ ቢኮዝ አንድ አማራ አረብ ሀገር ሄዶ በባርነት እየኖረ ኢትዮጵያ ውስጥ ባሪያ ቢሆን ችግር እኮ የለውም አይደለም? ቢኮዝ ዓለም ላይ ሰዎች ባርነትን ተቀብለው የሚኖሩበት ጊዜ አለ። ባርነት የሚቀበሉት ደግሞ የተሻለ ህይወት ነው፣ የተሻለ ቤት ውስጥ። በአሜሪካኖች ጥቁሮች እንቅስቃሴ የባርነት ዘመን የመጀመሪያው ሰው ትግል የመጀመሪያው ኔት ተርነር ነው ምናምን ይባላል። እና የመጀመሪያ ጊዜ ወጣ ካሰሩ በቃ እኛማ አንገዛ ምናምን ብሎ አንድ 5 ጥቁሮችን ይዞ ወጣና አንድ ወር ቆይቶ ተመለሰ። ለምን እንደተመለሰ ታውቃላችሁ? የሚበላው አልነበረም። ኦኬ ቤት አልነበረም የሚተኛበት። ስለዚህ ካለው ኢንቫይሮንመንት ባርነቱ የተሻለ ነበር። በቃ 8-9 ሰዓት ሰርቶ በአኮርባች እየተገረፈ ግን በልቶ ያድራል። ቤት ነበር። 5 ጊዜ ነው ሲወጣ ሲመለስ ደው መጨረሻ አሰሩ። በቃ ሂድ አለው። አንተ ድብ ሸፍቷል ሂድ አለው። ያ ነው የጥቁሮችን የነጻነት ትግል ያስጀመረው ሰው ይሄ ሰው። የሆነ ጊዜ እንደውም ሊገሉት ነበር። አንድ 20 ጥቁሮችን ነፃ አውጥቶ ይዟቸው ኮበለለ። በቃ ማታ ላይ አለቆቻቸው ሲተኙ ይዟቸው በረረ ሰው። በቃ አሁን ተመቻችቷል፣ አለቃው ጠጥቶ ተኝቷል፣ እናምልጥ ብሎ ይዟቸው ሄደ። መጨረሻ ብዙ ወንዝ ምናምን ከተሻገሩ በኋላ ሊገሉት ምን ልንበላ ነው አንተ ከሞቀ ቤታችን ነው ያባረ ከባርነት የሞቀ ቤት የሚሆንበት ጊዜ አለ። ያለ ኢንቫይሮንመንት ከባርነት ሊያንስ ይችላል። አንዳንድ ባርነት ከኖርማል ህይወት ሊበልጥ ይችላል። ስለዚህ የአረብ ባሪያ ከምትሆን የኦሮሞ ባሪያ ልትሆን ትችላለህ። አረብ ሀገር መንገዱ ከባድ ከሆነ ጅማ ትሄድና የኦሮሞ ባሪያ ትሆናለህ። ወለጋ ሄደህ የኦሮሞ ባሪያ ልትሆን ትችላለህ። ኦኬ ይሄ መቀየር አለ። መንግስት ሆነ ህዝብ ኢኮኖሚ ከሌለው መንግስት ሆነ ባሪያ መቀየር ስለማይችል፣ ስለዚህ ያለን ኦፕሽን አሰብ ነው። ለቀላል መታየት የለበትም። ይሄን የግዴታ ማምጣት አለበት። አሁን አሰብ ወደብ እና አስመራ 780 ኪሎ ሜትር ርቀት አላቸው። አስመራ ወደ አሰብ የገነባችው መንገድ የለም። ከአስመራ ምጽዋ፣ ከምጽዋ ወደ አሰብ ነው የምትሄደው ወደ ታች። ከአስመራ ምጽዋ 50 ነው 60 ኪሎ ሜትር ያ ፔቭድ አስፋልት። ከዛ በኋላ ግን ያለው ምንም ነገር የተሄዳችሁ ኦልድ ሮድ በጋሪ ነው የምትሄደው ወይም በኤንትሬም ነው የምትሄደው፣ መንገድ አይደለም። ኤርትራ አላት የራሱ ወደቦች አሉት። ስለዚህ አሰብን ስንመለከተው አሰብ ምን አይነት ኦፖርቹኒቲስ አለው? የወሎ አማራ የሸዋ አማራ ምን መጠቀም ይችላል? የመጀመሪያው ሲቤድ ኤንድ ኦፍሾር ሚነራልስ አለ። ውሃውን ባለቤት ስትሆን ባይዘው ወደቡ ባለቤት ስትሆን ከወደቡ 20 ኪሎ ሜትር ወደፊት ያለው መሬት በሙሉ ያንተ ያ ነዳጅ ጋዝ ይወጣበታል። ይሰማል። ከዚህ በኋላ ያለውን አማሮች በተለይ የወሎና የሸዋ አማራ ጭንቅላት ውስጥ እያስገባ ከዚህ በኋላ የሚመጡትን ትንታኔዎች ታፕታፕ አድርጉት ጋይስ። ጎይ ባይዘው በደንብ ስሙ፣ ሊትራሊ በደንብ ስሙ። ኦኬ በደንብ ስለሚጠቅማል። ከዚህ በኋላ 15 ደቂቃ ቦስ ነው ማክሲም። የ15 ደቂቃ ግን የሚሊዮኖችን ህይወት ይቀየራል። ኦኬ ወደብ ፊት ለፊት ያለው ወደቡ ፊት ለፊት ያለው 20 ኪሎ ሜትር ባለቤቱ ነው። የወደቡ ባለቤት ኦን ያደርጋል። ብዙ ጊዜ ያ ውሃ አካባቢ የአረቦችም ነዳጅ እዛ ቅርብ ነው ያለው።
ብትሞክር ነዳጅ አታጣ and expectationም አለው። ካጣ ናቹራል ጋዝ አለ which is ይሄ ለኤሲ ለምን ምናምን የሚሆነው ማለት ነው። ከዛ ባለፈ ብዙ ሚነራሎች አሉ። ወርቅ አለ። ኤርትራ በወርቅ የምትታወቅ። ፖታሽ አለ። ፖታሽ ማለት ማዳበሪያ የሚሰራበት ፖታሽ ከፍተኛ የፖታሽ አቅርቦት ይፈልጋል። ማዳበሪያ ፋብሪካ አሁን አሊኮ ዳንጎቴ የሚሰራ አይነት መጠነኛ መስራት ይችላል። አሁን ቻይናዎች ትንንሽ ማይክሮ የሆኑ ማምረቻዎች አሏቸው። ዩሪያ ምናምን ይሰራበት የናይትሮጂን ፊክሴሽኑን የሚያስተካክል ማለት ያ ማለት ሞር ፈርታይል እንዲሆን የሚያደርግ። ከዚህ ባለፈ ዚንክ አለ፣ ኮፐር አለ፣ ሲልቨር አለ። ይሄ የማይኒንግ ነው። በዚህ ማይኒንግ ውስጥ ሚኒመም ከ180,000 ሰው በላይ ዳይሬክት የስራ ተጠቃሚ ይሆናል። ኤክስካቬሽኑ ላይ፣ ማይኒንጉ ላይ፣ ፕሮሰስ ማድረጉ ላይ፣ መሸጡ ላይ፣ ሎጂስቲክሱ ላይ ኤቭሪቲንግ ከ180,000 ሰው በላይ ይፈልጋል። እዚህ ውስጥ ቅርቡ ያለ ሰው ነው የሚቀጠረው። 60-70% የሸዋና ወሎ አማራ የስራ እድል አለው ማለት ነው። ኦኬ ሸዋና ወሎ አማራ ተደምሮ 10 ሚሊዮን ቢሆን ወጣቱ ለስራ የደረሰ 2 ሚሊዮን ቢሆን ነው ማክሲመም። ከዚህ ስራ አጡ 1.1 ሚሊዮን ቢሆን ኦኬ ያን 1.1 ሚሊዮን ስራ ላይ እንዴት እንደሚውል ላሳያችሁ። ኦኬ ቀላል ገንዘብ አይደለም የማወራችሁ። ይሄ ፖርት ላይ ምናምን ማይኒንግ ላይ የሚገኘው ገንዘብ ይሄ 3000 ብር ምናምን አይደለም የሚከፈለው። you get like huge money በዶላር አንዳንድ ቦታ ላይ በዶላር ሊከፈል ይችላል because ማይኒንግ ካምፓኒዎች ውጭ ስለሚሆኑ ኦኬ ሪሶርሱ የሚገኘው ሪሶርስ ላይ ነው ይሰራል። ስለዚህ የማወራችሁ እስከ 180,000 ወጣት ለስራ እድል የሚፈጥር በዛ ላይ ስኪል ነው ስኪል ሴት ነው ዲቨሎፕ የምታደርገው። እጅ ተሰው የትም መስራት ትችላል because ስኪል ሴት ነው። ማይኒንግ ዕውቀት ስለሚፈልግ ለምሳሌ ድንጋይ ተሸካሚ ሆነ ልገባ ትችላለህ። በአመቱ ሰርቬየር ትሆናለህ። በሁለት አመቱ ምናምን ትልቅ እንትኑ ካፓሲቲው ትልቅ የማደግ ካሪየር ላደሩን የመገንባት ኃይል ከፍተኛ የመወጣጣት። ስለዚህ ሌላ ቦታ ማይኒንግ በሚኖር ቦታ ጊዜ ራሱ አንተ ተጠራለህ። ስኪሉ ካለ ባይዘው የማይኒንግ ስኪል ኢትዮጵያ ውስጥ የትም ቦታ ተለምነ ነው የምትቀጠር። because ተመሳሳይ ነው። አሜሪካም ያለ ፖታሺየም እዚህ አሰብም ያለ ፖታሺየም አንድ ነው። ስኪሉ ካለ ትወሰዳለህ። የትም አሁን መርከበኞች አይታችሁ ከሆነ መርከብ ላይ የሚሰሩ መርከብ ላይ ምግብ መስራት እንቁላል መጥበስ የሚችል ሰው እንኳን ላይሰንስ አለ። ያ ላይሰንስ ያለው ሰው የትኛው መርከብ ላይ ይሰራል ዓለም ላይ ኢቭን እንትን ራሱ ፓስፖርት ራሱ የመርከብ ፓስፖርት አለ። ቪዛ የለው ምን የለው በቃ በዛ እንደፈለክ ሀገር ስትዞር ዓለምን ስትዞር ትኖር። ምን ልላችሁ ነው የስራ እድሉ ሰፊ ነን ስቶፒንግ ኤቨር ግሮዊንግ 180,000 ሰው አካባቢ የስራ እድል ያገኛል። የስንት ቤት አባወራዎች የዚህ ስራ እድል ተጠቃሚ ይሆናሉ። ሁለተኛው ማሪካልቸር ይባላል ወይም ይሄ አሳ ልማት። የሚገርማችሁ እዛ 15% ፖቴንሻሉን ከተጠቀመ ያ አካባቢ ከ800,000 ሜትር ኪዩብ በላይ አሳ ማምረት ይቻላል። 800,000 ሜትሪክ ቶን በላይ ማምረት ይቻላል። 100% ካደረስከው እስከ 2 እና 3 ሚሊዮን ሜትሪክ ቶን ይደርስ። ይሄ ማለት ኢትዮጵያ የፕሮቲን ኢንቴኳን ሁሉ ልትችልበት ትችላል። ይሄ ብቻውን እስከ 90,000 ሰው የስራ እድል ይፈጥራል። ኦኬ እስከ 80 እስከ 100,000 ሰው የስራ እድል ይፈጥራል። ይሄ እድል አንተ ነው ለወሎ የሸዋ አማራ። ኦኬ ሌላው ራሱ ይሄ ማሪታይሙ ምን ያክል ነው? ከዛ ፊት የማሪታይም ስራው ወደ ኢኮቱሪዝም እና ብሉ ኢኮኖሚ ነው የሚባለው። ብዙ አይላንዶች አሉ እዛ አካባቢ፣ በዚህ ትንንሽ አይላንዶች አሉ። ራሱ አሰብ ወደቡ ወደ ትልቅ ኢኮኖሚ ባይዘው ወደ 400 ምናምን ኪሎ ሜትር ስትሪፕ በጣም ሎንግ ነው። ቀጭን ሆኖ ረጅም ነው።
እዛ ላይ ስንት ሆቴሎችን መስራት ይችላል፣ ስንት ሪዞርቶችን መስራት ይችላል። በዶላር ነው ሀብቱ የሚመጣ። ይሄ ማለት ለምሳሌ ወደ ላቲን አሜሪካ ብትሄድ ትልልቅ እንትኖች አሉ፣ መዝናኛዎች አሉ። ወደ ሞሪሺየስ ብትሄድ፣ ወደ ቪየትናም ብትሄድ፣ ወደ ታይላንድ ብትሄድ፣ ወደ መዝናኛዎች በእንደዚህ ኮስታል ላይን ላይ ይሰራሉ። ኦኬ አሁን ብዙ ጊዜ የተጋባችሁ ሰዎች ምናምን ሃኒሙናችን እዚህ እንሂድ የምትሏቸው አብዛኞቹ ኮስታል ላይን ነው ያሉ ቦታዎች። ስለዚህ እዛ ቦታ ላይ የሚሰሩ አሉ። ኤክስፔንሲቭ ነው፣ በዶላር ነው። $200-300 ከፍለ ነው ለአንድ ቀን የምታድረው። ሎጆች ናቸው የሚሰሩት። እዚህ ላይ የሚፈጠረውን የስራ እድልና ኦፖርቹኒቲስ ተመልከቱት። ኦኬ አኪላ ሆቴሉ ስለመስራት ሪል ስቴቶች የሚሰሩት ሰዎች ኢቭን ራሱ ኢንተራክሽን ከውጭ ሰው ጋር ነው። ይሄ ማለት ኦፖርቹኒቲ ነው። ከአሜሪካኖች ጋር ትሰራለህ፣ ከእንግሊዙ፣ ከፈረንሳዩ፣ ከምኑ ኦፖርቹኒቲው ከምታስቡት በላይ ትልቅ ነው። የምትፈልገው ሀገር ለመሄድ በር ክፍት ነው። ገብቷል። ጥሩ ሰው ባል ማግባት እንኳን የሚፈልጉ ሰዎች ጥሩ ሰው ሊያገኙ ይችላሉ። የሌላ ሀገር ዜጋ እንደው ኢንተረስት ካላቸው ኦፖርቹኒቲ ነው እንድትረዱት ብዬ ነው። ሰፊ ነው ኦፖርቹኒቲ እድሉ። ሌላኛው ራሱ ማሪታይሙ ምን ያክል እድል ይሰጣል። የወደብና የሎጂስቲክስ ስራ ገና መጀመሪያ the first 5 years እስከ 80,000 እስከ 100,000 ሰው የስራ እድል ይሰጣል። የወደብ ሰራተኛ አለ፣ የማሽነሪ ኦፕሬተር አለ፣ ጭነት መኪና አለ፣ አሽከርካሪ፣ የጭነት መጋዘን ሰራተኛ፣ ጉምሩክ ዩኒሚት። ወደ አሳ ሀብት ስንመጣ አሳ አጥማጆች አሉ፣ ዘመናዊ ማቀዝቀዣ፣ ማሸጊያ ፋብሪካ፣ የውስጥ ፋብሪካ ሰራተኛ፣ የጀልባ ጥገና፣ ጀልባ ዩኒሚትስ ላይክ በጣም ብዙ። ማዕድን ስትመጣ የጨውና ፖታሽ ማውጫ አለ። ብዙ ስራዎች አሉት። ኦኬ ሰው ቱሪዝም ከምታስቡት ሚኒመም በመጀመሪያው 5 ዓመት ከ1 ሚሊዮን ሰው በላይ ስራ እድል ይፈጥራል፣ የዳይሬክት ተጠቃሚ። ከዛ ውጪ አብዛኛው ደረቅ ወደቦች ሚሊዮን ምናምን አይሰሩም። ቢኮዝ ሚሊዮን ሙቀት አለ፣ እህል ምናምን ቶሎ ነው የሚበላሽብ። ቢኮዝ ሙቀት አለው፣ የግዴታ ፍሪጆችን ማስቀመጥ አለበት። ያ ደግሞ ማይሆን ነው፣ ኤክስፔንሲቭ። የኤሌክትሪክ ኃይል ይፈልጋል። ተቋርጣል እኔ ጋር አለሁ እና ብዙ ነገር አለ። ስለዚህ ቀዝቀዝ ያለው ቦታ ኮምቦልቻ፣ ደሴ ነው። ወደዛ ነው የሚመጣው ብዙ ነገር። ሰዎች መኪናቸውን እንኳን እዛ ነው የሚያመጡ። ለምን? ፀሐዩ ቀለም ይቀይራል። ታውቃለህ? አሁን ምን ይባላል? ጅቡቲ ወደብ አለ። ጅቡቲ ወደብ ላይ መኪኖች ይመጡና ሰውየው የጉምሩክ መክፈል ሲያቅተው 1 ዓመት 2 ዓመት አለ ጨው የበላ ይባላል። ለወደብ ቅርብ የሆኑ በረሃማ ቦታ ላይ ብረታ ብረት ነገሮችን ሰዎች ማስቀመጥ አይፈልጉም፣ ጨው ይበላዋል ተብሎ ይታሰባል። ስለዚህ ወዴት ነው የሚመጣው? አብዛኛው ጉምሩክ ምኑ የሚመጣው ደረቅ ወደብ ወዴት ነው? ወደ ኮምቦልቻ፣ ወደ ደሴ፣ ወደ ወልዲያ ምናምን ነው። እዚህ በወሎ መስመር ስትሪፕ ላይ ነው ተዘርግቶ የሚቀመጠው። ያ ማለት ከፍተኛ የስራ እድል ይፈጥራል። ሌላው ከኢትዮጵያ ወደ አሰብ የኢትዮጵያ ሙሉ ንግድ 99% እዛ ነው። ያ መንገድ ለመሄድ የግዴታ ሰዎች ኮምቦልቻ ደርሰው ከኮምቦልቻ ወደ ሚሌ ነው የሚታጠፉት። ስለዚህ ከአዲስ አበባ ኮምቦልቻ ሲደርሱ የሸዋን መንገድ አካባቢዎች ረግጠው ነው የሚያልፉት። ምን ያክል ገንዘብ እንደሚሰራ አካባቢ ተመረስ። ሹፌሮች ይበላሉ፣ ይጠጣሉ፣ ምን ይላሉ። ሎጂስቲክሱ ምኑ መንገድ ስራው ቢኮዝ መንገድ ማብዛት አለብን። ማይ ጋድ ኢትስ አ ሂውጅ ኢኮኖሚ። ትናንትና እንደውም በሰራነው ካልኩሌሽን እዚህ ነበራችሁ ህዝቦች መኪኖች በመመላለሳቸው ምክንያት ብቻ ከሸዋ እስከ ወሎ ባለው ቀጠና ውስጥ በአመት ከ$800 ሚሊዮን በላይ ማህበረሰቡ ጀነሬት ያደርጋል without any cost። አንድ ሴት ቤቷን ከፍታ ሻይና ዳቦ በመሸጥ ወደ ሆቴል ማደግ ትችላለች። ምንም ኢንቨስትመንት ኮስት የለም። መኖሪያ ቤቱ ያላት ነው፣ ምን ያለው ነው። በሯን ክፍት አድርጋ ሻይና ዳቦ ታደርጋለች። በቃ ገንዘብ ይመጣል። ከዛ ከአሰብ የሚመጡ ሰዎች ደግሞ ዕቃ ይዘው ይመጣሉ። ያን ዕቃ ደግሞ ለህዝብ ማከፋፈል አለ፣ መሸጥ አለ፣ ምን አለ። የወሎ ማህበረሰብ ላዩ ላይ ትልቅ ኢኮኖሚ አምጥተን ነው የምጥልበት።
ኢትዮጵያ 135 ሚሊዮን ህዝብ ነው ያለው። የ135 ሚሊዮን እያንዳንዱ የሚበላው ጥርስ ብሩሽ ምን በዛ ነው የሚያልፈው። ያን የሚያክል የ135 ህዝብ ኢኮኖሚ እዛ ነው የምታስቀምጠው። የኢትዮጵያ የልብ ምት ነው። ከዛ በኋላ የወሎና የሸዋ አማራ ተስማምቶ ካመፀ ኢትዮጵያን ጾማችን አደረ ማለት ነው። ያ ማህበረሰብ የኢትዮጵያ ልካውን አዲስ አበባ ላይ መርካቶ ወሳኝ ነው። በኢትዮጵያ ንግድ ውስጥ መርካቶ ለ3 ቀን ቢዘጋ ኢትዮጵያ ውስጥ ንግድ ብልሽሽቱ ነው የሚመጣው። ስለዚህ I'm telling you ወሎና ሸዋ ላይ መርካቶን ነው እያስቀመጠን ያለው ትልቁን የአገሪቷ ማርኬት። ይሄ ማርኬት ደግሞ ወደ ኢስት አፍሪካ ይሰፋል። ድንገራል ወደ ኬንያ፣ ወደ ሱዳን፣ ቢኮዝ አብዛኛው ደቡብ ሱዳን ተዳክሟል። ሱዳን ተዳክሟል። አብዛኞቹ ኢትዮጵያ ዙሪያ ያሉ ከተሞች አገሮች እየተዳከሙ ነው ኤክሰፕት ኬንያ። ስለዚህ ብዙ ኢትዮጵያ የነዚህን አገራት ኢኮኖሚ መቆጣጠሯ ማይቀር ነው። ቢኮዝ ህዝብ ሲሰፋ ህዝብ መሄጃ ስለሚያጣ አንድ ሰው ነው የጀምረው። ለምሳሌ አንዱ ኢትዮጵያ ደቡብ ሱዳን ይሄዳል ድንገት በቃ ከዛ የሆነ ሆቴል ይከፍታል። ከዛ ኢትዮጵያ ይከተላል። ደቡብ ሱዳንን ዶሚኔት እናደርገዋለን ቢኮዝ እኛ ባክግራውንድ አገር አለ። ስለዚህ ኢትዮጵያ የሚመጣ እቃ ወደ ደቡብ ሱዳን ሄዶ ሊሸጥ ይችላል። ለምሳሌ ሳውዝ አፍሪካ ካያችሁ ኢትዮጵያኖች እንደ ድንገት ሳውዝ አፍሪካ ገቡ። አሁን ሳውዝ አፍሪካኖች ሰልፍ እስኪወጡ ድረስ የሳውዝ አፍሪካን ይሄ ማይክሮ ኢኮኖሚ ሀበሻ ተቆጣጥሮት፣ ሻይ ቤቱ ሀበሻ ነው፣ ኬክ ቤቱ ሀበሻ ነው፣ ሱቁ ሀበሻ ነው፣ ካልሲ የሚሸጠው ሀበሻ ነው። ሳውዝ አፍሪካኖች አበዱ። በቃ ውጡልን ብለው ካልገደልን በቃ ቁጥርጥር ነው ያደረጓቸው። ኢትዮጵያኖች ትረስ በሚመጡት 10 ዓመታት ውስጥ ነገር ከተመቻቸ ይሄ አማራ ፖለቲካ ሰክሰስፉል መሆን ከቻለ ኢትዮጵያኖች ሱዳን በሉት ግብጽ፣ ሱዳን በሉት ኬንያ በሉት ምናምን ዙሪያ ያለውን እንቆጣጠረዋለን። ቢኮዝ ህዝባችን ትልቅ ነው። ህዝባችን ሬዚሊየንት ሃርድ ወርክ ነው። ይሄ ሁሉ ንግድ የኢስት አፍሪካ ንግድ በወሎና በሸዋ ነው ያለው። ህዝባችን የተሻለ ህይወት ይኖራል። ቅድም ችግሮቻችን አንስቻለሁ። አሁን ደግሞ ኦፖርቹኒቲውን አንስቻለሁ። ያለንን ሀብት ምንድነው ሀብታችን? ይሄን ለማሳካት ምን ያስፈልጋል ነው የመጨረሻው አይደል? የሰው ልጅ ችግርህን ይነግርሃል፣ የችግሩን መፍቻ ይነግርሃል። እንዴት የሚለውን ደግሞ መጨረሻ ላይ 2 ደቂቃ ወስጄ ልጨርስ። ዘርዓ ያዕቆብ በደንብ አስፍታል። ታይትሏን ምስታነቧት እሷ። ለምሳሌ ብልጽግና ሞኝ ነው። ያው እንትኑ ድርጅቱ የሞኞች ስብስብ ነው። ኦኬ የጦርነት ነጋሪት ምንድነው መጉሰም እንጂ ጦርነት ማሸነፍ የሚችል ኃይል አይደለም። ቢኮዝ ኦልሬዲ ፌል ያደረገ ኦልሬዲ ስሙ የጠፋ ሰራዊት ነው ያለው። መከላከያ በመድፈር በመግደል በማሰደድ በምን የሚታወቅ ሚሊሻ ስሙ ሰይጣንና ሚሊሻ ተመሳሳይ ስም ነው ያለው። ሰይጣን መጣብኝ አይታችኋል። አንድ ቲክቶክ ላይ ህፃናቶች ናቸው አይቼ በጣም ገረመኝ። ከእንቅልፋቸው አንዱ ይቀሰቅሳታል። 2 ህፃናት ሴቶች ናቸው። ትቀሰቅሳታለች። አቤት ስትላት ሚሊሻ መጣ አለቻት። ሚሊሻ ነው እንዴ በእንተኛ ብለው ሚሊሻ እንኳን ሊወደድ በህፃናት መቀለጃ ነው። ሚሊሻ የሚለው ስም የውርደት ማሳያ። ስለዚህ ሚሊሻ ይዘህ አሰብናና ዝመት ብትል ኢትዮጵያዊ መሳቂያ ነው የሚያደርግ። መከላከያው አሰብን ያስመልሳል ካልክ ተዋክቶ ድርድር ነው የሚገባው። ከቲፒኤልኤፍ ተዋክቶ ድርድር ነው የተቀመጠው። ይህም ጌሙን መጨረስ አይችልም። ቢኮዝ ፋውሎች ሰርቶ ህዝብ ይጠላዋል። ትግራይ ይጠላል፣ አማራ ገብቴ፣ ኦሮሚያ ሁሉ ቦታ ይጠላል። ስለዚህ የግዴታ አዲስ ኃይል ሪብራንድድ የሆነ ኃይል መፈጠር አለበት። ቢኮዝ የአሰብ ጉዳይ አይ ቲንክ ለኢትዮጵያ ነው፣ የኢትዮጵያ ጉዳይ ነው። እዚህ ውስጥ ብልጽግናን እየጠላህ ግን ገብተህ መታገል የምትችልበት ሜካኒዝም መፈጠር አለበት። ከመከላከያ ጋር ማንም አይሰለፍም። መከላከያ በዛ ሲያል እንኳን እንጀራ እናቶች ሊሰጡ ውሃ ሊያጠጡት መርዝ ነው የሚሰጡት። ቢኮዝ ብዙ ወንጀል ሰርቷል። ስለዚህ አዲስ ኃይል መፈጠር አለበት። ሪብራንድድ የሆነ ኃይል መፈጠር አለበት። ሁሉንም ሰው ሊሰበስብ የሚችል የጋራ የፖለቲካ ካርድ መሰብሰብ መምጣት አለበት። የትኛውንም ኢትዮጵያዊ እኩል አንድ ላይ ሊያቆም የሚችል ኃይል መፈጠር አለበት። ከፖለቲካ ነፃ የሆነ ኃይል፣ በሀገሪቷ ናሽናል ኢንተረስት ላይ የሆነ ኃይል።
የኃይል ምን ይባላል? የአሰብ ዘብ ወይም የአሰብ ሰራዊት something ከአሰብ ጋር የተገናኘ ግን ዘብ የሚለው ሞር ጠንካራ ነው። ተከዜ ዘብ ራያ ዘብ ላይ በጣም ሰክሰስፉል ሆኖ አይተነው። ተከዜ ዘብ ከምንም ፖለቲካ ጋር እየተነካካ አይደለም፣ ምን ያለ አይደለም። መሬት ጠባቂ፣ የራሱ ንብረቱን ጠባቂ፣ ከመጣህበት ይቆላል። የተደራጀ ነው። መሸሽ የሚባል አያውቅም። ቢኮዝ ቤቱ ላይ እየታገለ እንደሆነ። ስለዚህ ማይሸሽ ኢሞርታል የሆነ ሰራዊት ተፈጥሮ ማይሞት ማይጠፋ 10 ሆኖ ከተሰለፈ 10ን ካላጠፋው በስተቀር ማለፍ ማትችሉ። አይ ቲንክ ሸረሪና ላይ ኤቪደንት ሊሄድ አይቶ ከዚህ በፊት ህወሓት ከ5 ከ10 ጊዜ በላይ ተከዜ ዘብ ጋር ተዋግታለች። አያፈገፍግም። የማያፈገፍግበት ወደው ይምሰላችሁ የሚሄድበት ስለሌለው በጣም ጀግና ስለሆነ ጀግና ነው፣ ግን ጀግና ስለሆነ ምናምን አይደለም። በቃ እሱ በቃ ከዚህ ውጭ የሚሄድበት የለም። ወዴትም አፈገፈገ ማለት እህትና እናቱ እንደሚገደሉ ያውቃል። ስለዚህ ማፈግፈግ የሚባል እሱ የእህትና እናቱን መደፈር ከማየቱ በፊት መሞት እንዳለበት ያምናል ወጣቱ። ስለዚህ አያፈገፍግም። ማያፈገፍግ አይል ደግሞ በጦርነት ውስጥ አንድም መሬት የምትይዘው አንተ ብትዋጋው ካፈገፈገልህ ነው። ካላፈገፈገልህ ምንም ማድረግ አትችልም። ጥይትን ጨርሰህ ትመለሳታለህ። ኦኬ። ብዙ ጊዜ ድንበር የሚጠበቀው እንደዛ ነው። መሄጃ የለውም። በቃ አሁን እና አፄ ምኒልክ ምንድነው የሚሉት? አገርህ እናትህ ናት፣ አገርህ ሚስትህ ናት ብለው ነው የሚያዋጉ። ስለዚህ አንተ ላስት ፐርሰን አንተን ካለፈህ እህትና እናትህ እንደሚደፈሩ ታምናለህ። ስለዚህ አንተ የግዴታ መሞት አለብህ። ኦኬ። አንተ ካልሞትክ በስተቀር ቢኮዝ የቤተሰቡን መቼም እህት እናቱን መደፈር ማንም ሰው ወንድ ነኝ ብሎ ይቆም ማየት አይፈልግም። እስኪሞት ድረስ ይታገላል። ከሞተ በኋላ ያው ምንም ማድረግ አይችልም። እስክትሞት ታገልክ ማለት እንትንን ፖስትን ነቅለህ አልሄድክም ማለት ነው። ፖስትን ነቅለህ አልሄድክም ማለት ማንም ሰው አይዞህ። ኦኬ። በአሁኑ ደግሞ ዘመን ሞደርን ውጊያ ደግሞ ከሌላ አካባቢ የሚመጣ ሰው ፖስቱን ነቅሎ የማይሄድን ኃይል አይዋጋም። ታፈገፍጋለህ። ቢኮዝ ተዋክተ አንድም ጥይት የሚተኩስ ካለ ያን አካባቢ መቆጣጠር አትችልም፣ ያን ሰው እስክታጠፉ ድረስ። ስለዚህ አሁን ይሄ አሰብ ዘብ የሚባለው ኃይል ወዴትም ሊሸሽ አይችልም። ቢኮዝ አላማው ወዴትም የሚያሸሸው አይደለም። የኢትዮጵያን ኢኮኖሚ ምን የተሸከመ ትልቅ ኃላፊነት ያለበት ዘብ ስለምን ኢዝሊ ማሳካት ይችላል። ኢዝሊ ሰዎችን ሞቢላይዝ ማድረግ ይችላል። ሁሉን ኢትዮጵያ ያሳትፋል። 135 ሚሊዮን የኢትዮጵያ ህዝብ ከጥግ እስከ ጥግ ዘፋኝ። አሁን ለምሳሌ አርቲስቶች መቀስቀሻ ዘፈን ዝፈን ብትለው ነው አይደበበን አይዘፍንልም። ለምን ይዘፍናል? ይፈራል። ቢወዝ ነገ ሄደህ ስትታረቅ ነው አይደበበን አየር ላይ ነው የምታንጠለጥለው። ፕሪቶሪያ ሲፈረም ህወሓት ይጠፋል ብለው የዘፈኑ ዘፋኞች በሙሉ ወደ አሜሪካ ነው የሮጡት። ለምን እንዴ? እነሱ እኮ ህወሓት ይጠፋል ብለው ነው ሲዘፍኑ የነበሩት። ህወሓት ይጠፋል ብለው ዘፍኖ ህወሓትን አጠፋለሁ ብሎ ቃል የገባላቸው መንግስት ሄዶ ታረቀ። ስለዚህ እነሱ መጥፎ ሆኑ። ምንድነው አይ ህዝቡን ያጣላን ነው ያሉት አይደል? ብልጽግናና አብይ ህዝቡን ያጣላን ዘፋኙን ያጣላን እንጂ እኛ እኮ እንዋደድ ነበር ብሎ ታረቁ። አንድ ሼክ አረው ምንድነው የምታረቀው? እንደዚህ አይነት ሲቹዌሽን። ስለዚህ አሁን ደፍሮ የሚዘፍን ሰው የለም፣ ደፍሮ ኢንቮልቭ የሚያደርግ ሰው የለም። ነገር ግን ፖለቲካውን አመቻችተህ ከሰራህለት አሰብ ዘብ ካልክ ግን ለአብይ ብሎ አይደለም ይዘፈናል። ነገ ምንም ነገር ቢከሰት እኔ ለህዝቤ ስል ነው የታገልኩት፣ እኔ ለህዝቤ ስል ነው የዘፈንኩት፣ እኔ ለህዝቤ ስል ነው ጥይት የተኮስኩት። ቢኮዝ ከብልጽግናም ከምን ነፃ የወጣ ሀሳብ ስለሆነ የአሰብ ጥያቄ ለምሳሌ የአባይ ግድብ የአብይ ነው የመለስ ነው የማንም የኢትዮጵያን የጋራ ነገር። አሰብ ሪሶርስ ናሽናል ኢንተረስት ከመንግስታት ጋር የሚገናኝ ከፖለቲካ ጋር የሚገናኝ የለም። ስለዚህ the only option አሰብ ዘብ የሚለው መከላከያም ከምንም ነፃ የወጣ ሀሳብ ስለሆነ ኢዝሊ ሰዎች ይገቡበታል፣ ኢዝሊ ኢትዮጵያን ይሰበስባል። አንድ የአሰብ ዘብ ስገል 135 ኢትዮጵያ እንደገደልክ ነው የምትቆጥረው። ኮንሲኩዌንሱ ከባድ። ኢትዮጵያውያንም ከጀርባው በደንብ ይሰለፋሉ። እንደሚታይ እኛ የአማራ ብሔርተኛ እኔ ኦሮሞ ይሄን እንጀራ ይብላ ሶማሌ እንጀራ ይብላ ምናምን ብዬ ልሰራላ አልችልም። ልጆች አሉት፣ ልጁ ይጮህለት፣ ልጁ ዲዛይን ያደርግለት። እኛ የምንሰራው ለአማራ ነው። አማራ ያለበትን ችግር ሊጠቀም የሚችለውን ተናግረናል። ኢትዮጵያኖች ደግሞ ልትጠቀሙ የምትችሉትን ነገር ራሳችሁ ተነጋገሩ። መናገር ምንችላቸዋል። ለምሳሌ እንደ ስትሬት ኦፍ ኦርሙዝ አይነት ምናምን አይነት ኮሪደር
ባብል ኤልም መቆጣጠር ይቻላል። የዓለምን ኢኮኖሚ ማኒፕሌት ማድረግ ይቻላል። ኢትዮጵያ ታላቅ የፖለቲካ ኃይል መሆን ትችላለች ምናምን አለው ልተንት ነው። እኔ ግን ስራ አይደለም ወይም ኃላፊነታችን አይደለም። እንደ ኢትዮጵያዊ ወደፊት ስናወራ እንወያየዋለን ምን ሊጠቅም ይችላል። ግን ኢትዮጵያንም ቀላል የማይባል ይጠቅማታል ፖለቲካሊ ኢኮኖሚካሊ። ፖለቲካሊ ሜቢ ይህን አካባቢ ከያዘች በሚመጡት 10 ዓመታት ውስጥ የዓለምን የኢኮኖሚ እንቅስቃሴ የምትወስን ግሎባል ፓወር ያደርጋል። ኢራን ልክ ስትሬት ኦፍ ሆርሙዝ ላይ ፖቴንሻል እንደነበራት ኢትዮጵያም በባብል ኤል ላይ ጠንካራ ፖዚሽን ይኖራል። በየመን ፖለቲካ፣ በሳውዲ ፖለቲካ ቢኮዝ ውሃውን ተሻግሮ እነዚህ ሀገራቶች እና በፍጥነት ልታደግ የምትችልና ቢኮዝ ሁሉን ትቆጣጠራለች። ይሄ ለኢትዮጵያ ነው ኢኮኖሚ ያው የምታውቁት ነው። ይሄን አንተነት ነው ቢኮዝ ስራችን ስላሉ እኛ አማራ እንጀራና ወጥ በልተን ያደግነው የአማራ እናቶች ነው ያሳደጉ። ስለዚህ ኃላፊነታችን ነው አብልቶ አጠጥቶ አስተምሮ ባህል ቋንቋውን ምን ሁሉ አስተምሮ ላሳደገን ታላቁ የአማራ ህዝብ ነው ሊገዛን የሚችል ኦነራችን ኦን የሚያደርገን ባለቤታችን የአማራ ስለሆነ ከአማራ ህዝብ አንግል ያለውን ተናግረን እዚህ ያላችሁ ኢትዮጵያኖች ደግሞ ኢትዮጵያ ልጠቀም የምትችለው ነካ አድርጌላችኋለሁ። ፖይንቱ ስለ ባብል ኤል የያዙት የዓለም ንግድ በዛ በኩል ምን ያክል ፐርሰንቱ ያልፋል። ስትሬት ኦፍ ሆርሙዝን አንፈልገውም ቢሉና የነዳጅ አምራቾች በዚህ በኩል መነገድ ቢጀምሩ ምን ያክል ፐርሰንቱ የዓለም የነዳጅ እንቅስቃሴ አክቲቭ የሆነ በዛ በአሰብ ኮሪደር በኩል ምን ያክሉ ያልፋል። የኢስት አፍሪካን ሴኩሪቲ ምን ያክል ዶሚኔት እናደርጋለን። ያን አካባቢ ከተቆጣጠርን ከስዌዝ ካናል ባለቤቷ ግብጽ ጋር ምን አይነት የፖለቲካ የበላይና የበታችነት ይኖራል? ማን ነው ፖቴንሻል ያለው? ስዌዝ ካናል ያላችሁ ሰዎች ናቸው ወይስ ባብል ኤልን የተቆጣጠሩት ናቸው? ምን ያክል የፖለቲካ አፕሊፍት እንደሚል ያን አካባቢ ላይ የተቆጣጠርክ ማለት ማሪታይም ይኖርሃል ምናምን ምን ያክል መሳሪያ ከተለያየ ሀገር ወደ ሀገር ማምጣት ትችላለህ አንኮንትሮል። ስለዚህ ሚሊተሪ እንትንህ ምን ያክል ሞደርናይዝ ማድረግ ትችላለህ። ኦኬ ይሄ እንደ ኢትዮጵያ ስታስብ ምን ያክል ማህበረሰብህ ኢምፖርት ኤክስፖርት ቢዝነስ ውስጥ ይገባል። ኢትዮጵያ ያላትን የአባይ ግድብ ምናምን ኤነርጂ ተጠቅማ ምን አይነት ፕሮዳክቲቭ ሀገር መሆን ትችላለች? ቢኮዝ ኤክስፖርት ማድረግ ኢዚ ከሆነ ምን አይነት ኤክስፖርቲንግ ሀገር መሆን ትችላለች? ምን ያክል ፋብሪካዎች ኢትዮጵያ ውስጥ ይኖራሉ? ምን ያክል ፎሬን ዳይሬክት ኢንቨስትመንት ኤፍዲአይ ምን ያክል ማምጣት ይችላል? ዩኔሚት ኢኮኖሚስቱን ጥራው፣ ፖለቲከኛውን ጥራው፣ ጂኦፖለቲካል አናሊስቱን ጥራውና ኢትዮጵያ ከዚህ የምታገኘው ነገር ሂሳቡን ሰሩት። አሁን ባለው የኢትዮጵያ ፖለቲካ ማለት ኦኬ። አመሰግናለሁ። ቴንክ ዩ